ማሌዥያ እና ሲንጋፖር ጠቅላይ ሚኒስትሮች ጉብኝት፣ በአዲስ አበባ ስለሚካሄደው ሶስተኛው የኢጋድ ሚዲያ ሽልማት፣ በኢትዮጵያ ኤምባሲያቸውን የሚከፍቱ ሀገራት ቁጥር እያደገ መምጣትና የአዲስ አበባ ዲፕሎማሲ መዲናነት መጠናከር፣ በመጨረሻም በዜጋ ተኮር ዲፕሎማሲ ላይ ያተኮሩ ይሆናል። ኢትዮጵያ የኮፕ 32 ጉባኤ እንድታዘጋጅ መመረጧ በተመለከተ የዓለም ሀገራት ኢትዮጵያ እንደ አውሮፓውያን አቆጣጠር በ2027 የሚካሄደውን ኮፕ 32 ጉባኤ እንድታዘጋጅ በሙሉ ድምፅ መርጧል። ይህ ውሳኔ ኢትዮጵያ የአየር ንብረት ለውጥ እውቅና ለመከላከል ለወሰደቻቸው የተግባር እርምጃዎች እውቅና አህመድ ኢኒሼቲቭ የሆነው የአረንጓዴ አሻራ ከፍተኛ ውጤት እያስመዘገበ መሆኑ ይታወቃል። የአረንጓዴ አሻራ የኢትዮጵያ የአየር ንብረት ለውጥ ዲፕሎማሲ የተግባር ማሳያ ነው። ኢትዮጵያ በታዳሽ ኃይል፣ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች፣ ንጹህና አረንጓዴ ከተሞችን ለማስፋፋት የተጀመሩ ስራዎች፣ የኮሪደር ልማት፣ የወንዝ ዳርቻ ልማት አኩሪ ጅምሮች ኢትዮጵያን ለዓለም አቀፉ ጉባኤ አዘጋጅነት አብቅቷታል። በሌላ በኩል ሁለተኛውን የአፍሪካ የአየር ንብረት ጉባኤ በስኬት ማስተናገዷም አፍሪካውያን ለኢትዮጵያ ሙሉ ድጋፍ እንዲሰጡ አድርጓል። በአየር ንብረት ለውጥ ዲፕሎማሲ ኢትዮጵያ ለራሷ ብቻ ሳይሆን የአፍሪካ ድምፅም ሆና በተለያዩ የዓለም መድረኮች ላይ እየሰራች ትገኛለች። እነኚህ ሁሉ ተደማምረው ጉባኤውን ለማዘጋጀት መመረጧ በቀጣይ በዲፕሎማሲ መድረክ የበለጠ ተሰሚነቷን ወደ ላቀ ደረጃ የሚያሸጋግር ይሆናል። በዚህ ጉባኤ ላይ ኢትዮጵያ የራሷን ጉባኤዎች አጉልታ ለማስተዋወቅ መልካም አጋጣሚ ይፈጥርላታል። በጎ የሀገራችንን ገጽታ ለማስተዋወቅ ከቱሪዝም ኮንፈረንስ አኳያ ለሚዲያ፣ ለኢኮኖሚ ዲፕሎማሲም እንዲሁ የምትጠቀምበት መድረክ ነው የሚሆነው። በአጠቃላይ ኢትዮጵያ የኮፕ 32 ጉባኤ አዘጋጅ ሆና መመረጧ የላቀ ሁለንተናዊ ፋይዳ ይኖረዋል። በዚሁ አጋጣሚ በትናንትናው ዕለት በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዚዳንት አድርጎ መድቧል። ዶክተር ጌዲዮን ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናል። ሁለተኛው ርዕሰ ጉዳይ የኢትዮጵያ የቡድን 20 ተሳትፎ የጂ20 ተሳትፎን በተመለከተ ይሆናል። በዚህም በአፍሪካ ለመጀመሪያ ጊዜ በጆሃንስበርግ ደቡብ አፍሪካ በተካሄደው የቡድን 20 መሪዎች ጉባኤ ላይ ኢትዮጵያ ውጤታማ የዲፕሎማሲ ስኬት አስመዝግባለች። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ልዑካን ቡድን በጉባኤው ላይ በተደረጉ ተሳትፎዎች ላይ ንቁ ተሳትፎ ያደረገ ሲሆን ክቡር ጠቅላይ ሚኒስትራችን በጉባኤው ባደረጉት ንግግር የአፍሪካን አህጉር ሁነኛ አጀንዳዎች ከፍ አድርገው ያሰሙበት መድረክ ነው። በዚህ ጉባኤ የኢትዮጵያና የአፍሪካ ወሳኝ ወቅታዊ አህጉራዊና ዓለም አቀፋዊ አጀንዳዎችና ጥቅሞች አጀንዳ የሆኑበትና ድጋፍም የተቸረበት ጉባኤ ነበር። በዚሁ ጉባኤ ወቅት ክቡር ጠቅላይ ሚኒስትራችን ከበርካታ ሀገራት መሪዎች ጋር የሁለትዮሽ ውይይቶች አድርገዋል። በእነዚህ ውይይቶች የኢትዮጵያ አጀንዳዎች ጎልተው እንዲወጡና ድጋፍ እና ትብብር እንዲቸራቸው የማድረግ ስራ፣ ልማት አጋርነትን የማጠናከር የሁለትዮሽና ቀጠናዊ አህጉራዊና ዓለም አቀፋዊ የጋራ ፍላጎቶች መግባባት የተደረሰባቸውና የተጀመሩ ትብብሮች ይበልጥ እንዲጠናከሩ ያደረጉ ውይይቶች ነበሩ። ክቡር ጠቅላይ ሚኒስትራችን ከዓለም ባንክ፣ ከዓለም የገንዘብ ድርጅትና ከአፍሪካ ልማት ባንክ ኃላፊዎች ጋርም በደቡብ አፍሪካ ውጤታማ ውይይት በማድረግ ከተቋማቱ ጋር ያለው ግንኙነት የበለጠ ተጠናክሮ እንዲቀጥል ማድረግ ተችሏል። ጉባኤው የኢትዮጵያን ተሰሚነት በማጉላት
ከበርካታ መሪዎች ጋር የመገናኘትን እድልም የሰጠ ነበር። በአጠቃላይ የኢትዮጵያ የቡድን 20 መሪዎች ጉባኤ ተሳትፎ ውጤታማና የላቀ የዲፕሎማሲ ገጽታዋ የተገለጸበት ነበር ማለት ይቻላል። ወደ ሶስተኛው ርዕሰ ጉዳይ ሲሄድ የደቡብ ምስራቅ እስያ ሀገራት የሆኑት የማሌዥያና የሲንጋፖር የመሪዎች ጉብኝትን የተመለከተ ነው የሚሆነው። የማሌዥያ ፌዴሬሽን ጠቅላይ ሚኒስትር ክቡር አንዋር ኢብራሂም እና የሲንጋፖር ጠቅላይ ሚኒስትር ክቡር ሎረንስ ወንግ በኢትዮጵያ ይፋዊ ጉብኝት ማድረጋቸውን እናንተም የተከታተላችሁት ነው። እነዚህ ሀገራት ያስመዘገቡት ፈጣን የኢኮኖሚ እድገት በአዲስ አበባ ጉብኝት ማድረጋቸው ኢትዮጵያ አሁን ከጀመረችው ሁሉን አቀፍ የልማት ጉዞ አንጻር የተለየ ገጽታ የሚሰጠው ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሁን በፊት በእነዚህ ሀገራት ጉብኝት በማድረግ የሁለትዮሽ ግንኙነቱን የበለጠ የሚያጠናክሩ ስምምነቶችን አድርጋ መምጣታቸው ይታወሳል። የሰሞኑ የመሪዎች ጉብኝትም ያኔ የተጀመሩና የተፈረሙ ስምምነቶችን ይበልጥ ለማጠናከርና አዳዲስ የትብብር መስኮችን ማስፋት ላይ ያተኮረ ነው። በራሱ የእነዚህ ሀገራት የእድገት ጉዞ ብዙ ልንማርበት የምንችላቸው ነገሮች እንዳሉ ያሳየ ነው። በመሪዎቹ ጉብኝት ወቅት ኢትዮጵያ ከሀገራቱ ጋር በነዳጅ፣ በታዳሽ ኃይል፣ በግብርና፣ በቴክኖሎጂ ሽግግር፣ በዲጂታል ኢኮኖሚ፣ በስራ ፈጠራ ክህሎት፣ በሲቪል ሰርቪስ አስተዳደር፣ በቱሪዝም፣ በስማርት ከተማ ልማት፣ በሌሎችም አድማሰ ሰፊ ጉዳዮች ላይ ለመተባበር ስምምነት ተደርሷል። የኢትዮጵያ የዲፕሎማሲ መንገድ ዋና ግቡ የሀገሪቱን ብሔራዊ ጥቅም ማስፋትና ማጠናከር መሆኑን ይህ ጉብኝት ያረጋገጠ ነው። አገራችን የዲፕሎማሲ አካሂዷን ገቢር ነበብ በማድረግ ኢኮኖሚያዊ ፋይዳ ባላቸውና የተለካ ውጤት ባላቸው ጉዳዮች ላይ ትኩረት ማድረጓም ይህንኑ የሚያረጋግጥ ነው። አራተኛው ርዕሰ ጉዳይ የኢጋድ ሶስተኛው የኢጋድ የሚዲያ ሽልማት ፕሮግራም ነው። ምናልባት ባለፈው ሳምንት ከኢጋድ ጋር የጋራ መግለጫ የሰጠንበት ጉዳይ ቢሆንም ይህ ዝግጅት የሚካሄደው የፊታችን ቅዳሜና እሁድ በመሆኑ መልሶ ማንሳቱና እንደ ሙያ ባልደረቦችም በቀጥታ የሚመለከታችሁ ጉዳይ ስለሆነ ለማንሳት ፈልጋለሁ። እንደ አውሮፓውያን አቆጣጠር ኖቬምበር 29 እስከ 30 በአዲስ አበባ ሶስተኛው የኢጋድ የሚዲያ ሽልማቶች አዋርድ ይካሄዳል። ይሄ የሚዲያ ሽልማት በተለይም ከአረንጓዴ ልማት ጋር የተያያዘ ከአካባቢ ከአየር ንብረት ጥበቃ ጋር የተያያዙ ጉዳዮች ላይ ትኩረት የሰጠ ነው የሚሆነው። ኢትዮጵያ እንግዲህ በዚህ ጉዳይ ስትመረጥ እንደ አረንጓዴ አሻራ፣ ታላቁ የህዳሴ ግድብ መጠናቀቅ፣ በዓለም አቀፍ የአየር ንብረት ለውጥ እርምጃ አመራር ውስጥ ቁልፍ ሚና የተጫወተች መሆኗን፣ ሁለተኛው የአፍሪካ የአየር ንብረት ጉባኤን ውጤታማ በሆነ መንገድ ማስተናገዷ፣ 32ኛው የኮፕ አስተናጋጅ ሆና መመረጧ እውቅና የሰጠ ምርጫ ነው። እነኚህ ለዘረዘርኳቸው ጉዳዮች እውቅና የሰጠ ምርጫ ነው። የሚዲያ ሽልማቶች የሚከናወኑት የቀጣናውን የሚዲያ ባለሙያዎች ለማቀራረብ፣ ቀጣናዊ ትስስሮችን ለማጠናከር እንደመሆኑ የሚዲያ ባለሙያዎች ድሉን እንድትጠቀሙበት በዚህ አጋጣሚ ጥሬን ማቅረብ እፈልጋለሁ። እንደ መንግስት በእነኚህ የጎረቤት ሀገራት የአፍሪካ ቀንድ የኢጋድ አባል ሀገራት ጋዜጠኞች እዚህ በሚመጡበት ጊዜ የልማት ስኬቶችን በማስተዋወቅ ኢትዮጵያ ለቀጣናዊ ትስስር እያደረገች ያለውን ስራ ለማስገንዘብና አጉልቶ ለማሳየት መልካም አጋጣሚ የሚፈጥር በመሆኑ ይኸው ታቅዶ እየተሰራ ነው። በአምስተኛ ደረጃ ማንሳት የምፈልገው በኢትዮጵያ ኤምባሲዎችን የሚከፍቱ ሀገራት ቁጥር እየተጠናከረ መምጣቱን የተመለከተ ነው። ባለፉት ጥቂት ወራት ስሎቬኒያና ኮሎምቢያ ኤምባሲዎቻቸውን አዲስ አበባ ላይ ከፍተው ቀጥታ ውክልና ከዚሁ ከመዲናችን ስራ ጀምረዋል። በቅርቡም ስሎቬኪያና ማሌዥያ እንዲሁ ኤምባሲያቸውን ከፍተው ስራ ጀምረዋል። ዛሬ ማንሳት የፈለኩት በሰሞኑ የሲንጋፖር ጠቅላይ ሚኒስትር የአዲስ አበባ ጉብኝት ወቅት ሲንጋፖር
ኤምባሲዋን በአዲስ አበባ ለመክፈት መወሰኗን ክቡር ጠቅላይ ሚኒስትራቸው በጉብኝቱ ወቅት አብስረዋል። ከትናንት ወዲያ ደግሞ የውጭ ጉዳይ ሚኒስትር ዴኤታችን ክቡር አምባሳደር ብርሃኑ ጸጋዬ ጋር ውይይት ያደረጉት የሄይቲ የውጭ ጉዳይ ሚኒስትር አማካሪም ይፋ እንዳደረጉት ሄይቲም በአዲስ አበባ ኤምባሲዋን ለመክፈት ወስናለች። ይህ አይነቱ የሀገራት ውሳኔ እየተጠናከረ መምጣቱ አንድ እውነታን በግልጽ የሚያመላክት ነው። አዲስ አበባ የዲፕሎማሲ መዲናነቷን ከመቼውም ጊዜ በላይ እየተጠናከረ መምጣቱን ለዚህ ማስረጃ ጊዜው የጨመረው የመጡ በአዲስ አበባ የሚካሄዱ ዓለም አቀፍ ጉባኤዎች መካሄድ፣ የዲፕሎማቲክ ሚሽኖች ቁጥር መበራከት ራሱ አንድ ማሳያ ተደርጎ ሊወሰድ ይችላል። በመጨረሻም ነገር ግን በጣም አንገብጋቢ የሆነው ጉዳይ የዜጋ ተኮር ዲፕሎማሲን አንዳንድ ነጥቦች ማንሳት ፈልጋለሁ። በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሀገራቸው የመመለሱ ስራ እንግዲህ እሱ አሁንም ተጠናክሮ እንደቀጠለ ነው። ባለፉት ከሁለት ሳምንት በፊት የፕሬስ መግለጫ ላይ ባለፉት 4 ዓመታት ብቻ ከ500 ሺህ በላይ ዜጎቻችን እንዲመለሱ ማድረግ መቻሉን አንስተን ነበር። ይህ ስራ አሁንም ተጠናክሮ ቀጥሏል። በተለይ ደግሞ በሳውዲ አረቢያ በተለያዩ እስር ቤቶችና ማቆያ ማዕከላት የሚገኙ ዜጎችን ከመስከረም ወር ጀምሮ በ17 በረራዎች መስከረም፣ ጥቅምት፣ ዳር ነን አሁን በ17 በረራዎች 22955 ዜጎች ማስመለስ ተችሏል። ይሄ ከሳውዲ አረቢያ ብቻ ነው። በአሁኑ ወቅትም በሳውዲ አረቢያ እንዲሁ በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎቻችን የመመለሱ ስራ እንደቀጠለ ነው። ሌላው እዚህ በተለያየ ጊዜ ያነሳ ነው በማያንማር አሁን ደግሞ ላኦስ፣ ካምቦዲያ እንዲሁም በሌሎች ሀገራት በተመሳሳይ ሁኔታ ውስጥ ብዙ ጊዜ ብናነሳውም ችግሩ አሁንም የተቋጨ አይደለም ወይንም የተፈታ አይደለም። ችግሩ እንደቀጠለ ነው። ከማያንማር በትናንትናው ዕለት በታይላንድ በኩል በማያንማርና ታይላንድ 300 ታግተው የነበሩ ዜጎቻችን ተለቀዋል። ከነኚህ መካከል በትናንትናው ዕለት 34ቱ ወደ ሀገር ውስጥ ገብተዋል። የተቀሩት እንግዲህ በህጋዊ መንገድ የገቡ ስላልሆኑ በኢሚግሬሽን ቁጥጥር ስር ናቸው። እዛው ማያንማርና ታይላንድ ውስጥ ማለት ነው። ቪዛቸው ኤክስፓየር ያደርጋል፣ የመቆያ ጊዜያቸው ያልፋል። እንግዲህ በተደጋጋሚ በሚዲያ እናንተም በየጊዜው ህዝቡን ተመሳሳይ ችግሮች ዜጎቻችን እንዳይገቡ የማስጠንቀቂያ፣ የማንቂያ፣ የማስተማሪያ ስራዎች እየሰራችሁ ቢሆንም አሁንም በዚህ አይነት ችግር ውስጥ የሚገቡ ዜጎች ቁጥር ቀላል አይደለም። ስለዚህ አሁንም ዜጎች በተሳሳተ መረጃ በህገወጥ ደላሎች ተታለው ወደ ተለያዩ ሀገሮች በመጓዝ ለእስራትና ለሞት እየተዳረጉ በመሆኑ መንግስት ዜጎች ከህገወጥ ጉዞ ራሳቸውን እንዲከላከሉና እንዲያስጠነቅቁ ዛሬ በድጋሚ ማሳሰብ እወዳለሁ። ወደ ውጭ ሀገራት የሚደረጉ ጉዞዎች፣ የስራ ቅጥሮች በህጋዊና መንግስት ባስቀመጠው አሰራር ብቻ ሊሆን እንደሚገባም ለማሳሰብ እወዳለሁ። ሁለት ጥያቄ ነው ያለኝ። ከወራት በፊት የኳተር ሚሊተሪ አታች ጽሕፈት ቤት ተዘግቶ ነበር የሚባል የተነሳ ጥያቄ ነበር። አሁን ክብርት ሚኒስትር ወደ ኳተር ጉብኝት ሄዷል መሰለኝ፣ የመከላከያ ሚኒስትር ማለት ነው። አሁን የኢትዮ ኳተር ግንኙነት የት አለ? በአሁኑ ወቅት ትንሽ አንዳንድ ነገሮች የተነሱ አሉ። የተለያዩ ሚዲያዎች በተለይ የካተር ሚሊተሪ አታች ጽሕፈት ቤት ተዘግቶ የሚባል ተነስቶ ነበር ከ2 ወር ነው ከ3 ወር ይመስለኛል። አንድ ውስጥ ነው። ሁለተኛ ጥያቄ የማይግሬሽን እንቅስቃሴ በኤርፖርት ብዙ ጥያቄ ነው የሚያነሱት። በተለይ ከዜጋ ተኮር ወይ ከዜጋ ተኮር ዲፕሎማሲ የሚባል ብዙ ጊዜ ኤርፕላን ላይ ወይ ኤርፖርት ላይ የሆነ የሚመለሱ ልጆች አሉ ወይ ደግሞ ሲሄዱ አሁን ለምሳሌ ከኤሜሬት ጋር የስራ ግንኙነት አለ ወይ የስራ ስምምነት አለ የሚባል ጥያቄዎች ይነሳሉ ብዙ ጊዜ። ይህን ኤርፖርት ላይ ስትሄድ ስፔሻሊ ዱባይ የሚሄዱ ልጆች ሌላ ጥያቄ ይነሳል ከጊዜ ወደ ጊዜ። ትኬቱ ካለቀ በኋላ ወደ ኤሮፕላን ሲገቡ የሚመለሱ አሉ። ይህም አሰራሩ አላውቅም እንዴት ነው የሚሆነው
ምንድነው የኢሚግሬሽን አሰራር በጣም ልዩነት አለው። እዛ ውስጥ ወከባ አለ። አሁን ብዙ ዜጎች ሲታይዛ እንደዚህ ተጎተናል፣ ትኬታችን ተቃጥሏል፣ ስንመለስ እንደዚህ ነው። አሁን ደግሞ በኤሚሬት ወይ በተለያዩ አረብ ሀገራት ፌክ ቪዛ የሚባል የሚመስል ጊዜ ወደ ጊዜ ይሄ ነገር እንዴት ነው መፍትሄው? ብዙ ጊዜ እኛ የዜና ምንድነው የኢሚግሬሽን መግለጫ ብዙ ጊዜ የሚደርሰው የሆነ የኛ አሰራር ብቻ ነው የሚያሳየው። ይህን ደግሞ ከዚህ ጋር ተኮር ምንድነው መሰረት ያለበት መፍታት አለበት። ብዙ ጊዜ ከውጭ ጉዳይ የሚገናኝ ስለሆነ አመሰግናለሁ። እያካሄደች ነው። ይሄ ዲፕሎማሲዋ ደግሞ የባህር በር ጥያቄና ፍላጎቷ በሰላምና በሰላማዊ መንገድ ብቻ ሊቋጭ እንደሚችል ደግማ ደጋግማ ያሳሰበችው ጉዳይ ነው። ይህን ጉዳይ የተለያዩ አጋሮቻችንን በሚገባ እየተረዱት በየጊዜው ድጋፋቸውን እየገለጹበት ያለ ጉዳይ ነው። አንዋር ካነሳቸው ጥያቄዎች ጋር ዝርዝር ጉዳዩ ባይኖረኝም በአጠቃላይ ኢትዮጵያና ካታር ጠንካራ የሆነ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። በሁለቱ ሀገራት መካከል ዘርፈ ብዙ የሆኑ ግንኙነቶች አሉ። በተለያዩ ዘርፎች ኢኮኖሚም፣ በፖለቲካም፣ መከላከያም ግንኙነቶች ናት እና ከነሳው ጉዳይ አንጻር በዚህ ውስጥ ነው ለማየት የምፈልገው። ዝርዝር ጉዳዮች ካሉ ቼክ እናደርጋለን። ያነሳቸውን ነጥቦች አላጋጠሙኝም። ማህበራዊ ሚዲያዎች ላይ የተነሱ ለተባሉት ጉዳዮች ከኢሚግሬሽን ጋር በተያያዘ የዜጎች እንቅስቃሴን ምንጊዜም ቢሆን መንግስት የሚያበረታታው ህጋዊ የሆኑ የስራ ኮንትራክቶች ዜጎች እንዲንቀሳቀሱ ነው። በህጋዊ የስራ ኮንትራክቶች ህጋዊነት ባላቸው የጉዞ ሰነዶች ህጋዊነት ባላቸው ቪዛዎች የሚንቀሳቀሱ ዜጎች ወዳለበት ቦታ ያለምንም እንከንና ችግር ሊንቀሳቀሱ ይገባል። መሆንም ያለበት እሱ ነው የሚሆነው። አልፎ አልፎ ከኢሚግሬሽን ጋር በተያያዙ የሚነሱ ችግሮች ያነሳቸው ትክክለኛ ሰነድ እስካላቸው ድረስ ዜጎች ወደሚፈልጉበት ሀገር በስርዓት መንቀሳቀስ እንደሚችሉ ነው ተቋማችንም እንደ ሀገር የሚታወቀው። ሌሎች ችግሮች ካሉ የሚታይ ነው። አመሰግናለሁ።